ሰላም እንዴት ናችሁ? እንኳን ወደ ኬር ኮርነር በደህና መጣችሁ። ሉፕ ወይም ኢንትራዩትራይን ኮንትራሴፕቲቭ ዲቫይስ እጅግ ውጤታማ ዘመናዊ ለረጅም ጊዜ የሚያገለግል ደህንነቱ የተጠበቀ የወሊድ መከላከያ ዘዴ መሆኑ ይታወቃል። ይህ የወሊድ መከላከያ ዘዴ የሚገባበት መንገድ ለብዙ ሴቶች እጅግ አስፈሪ ሆኖ ይታያልና ብዙውን ጊዜ ከልምድም እንደምንሰማው ብዙ ሴቶች ሉፕን ለመጠቀም ያስባሉ። ነገር ግን የሚገባበት መንገድ እጅግ አስፈሪ ሆኖ ስለሚታያቸው ሉፕን አይጠቀሙም። ዛሬ በዚህ ቪዲዮ በሰለጠኑ ጤና ባለሙያዎች ሉፕ እንዴት ማህፀን ውስጥ እንደሚገባ ደረጃ በደረጃ እንወያያለን። አብራችሁን ቆዩ። እንግዲህ አንድ ሴት ሉፕን ለመጠቀም አስባ ወደ ጤና ተቋም ስትመጣ የሰለጠኑ ጤና ባለሙያዎች የሚያደርጉት የመጀመሪያው ስቴፕ ለተጠቃሚዋ የጤና ምርመራን ያደርጋሉ። ይህም በመጠይቅና አንዳንድ አካላዊ ምርመራዎች በማድረግ አልፎ አልፎ ደግሞ ላቦራቶሪዎችንም ምርመራ በማድረግ የሚከናወን ነው። ዋና ዓላማውም ተጠቃሚዋ ሉፕን እንዳትጠቀም የሚያደርጋት የጤና ችግሮች አሉ ወይ የሚለውን ሉፕ እንዴት እንደሚገባ ለማስረዳትና ስለ ሉፕ አንዳንድ ባህሪያቶች ከተጠቃሚዋ ጋር ለመወያየት ይረዳል ማለት ነው። ይህን አይነት ምርመራና ውይይት ከተደረገ በኋላ ተጠቃሚዋ ሉፕን ለመጠቀም ከተስማማች ስምምነቷን ከገለጸች በኋላ ባለሙያዎቹ ሉፕ ወደሚገባበት ፕሮሲጀር ሩም በመውሰድ ተጠቃሚዋ ሽንት እንድትሸና ያደርጋሉ። ይህም ሉፕ በሚገባበት ጊዜ ወይም ማህፀን ምርመራ በሚደረግበት ጊዜ ሽንት ከያዛት ተጠቃሚዋ ህመም ሊኖረው ስለሚችል ይህ መደረግ አለበት። ሁለተኛ እንግዲህ ሌላው ነገር ለተጠቃሚዋ ህመም ማስታገሻ ይሰጣል። ይህም ከፕሮሲጀሩ ከ30 ደቂቃ ወይም ከ1 ሰዓት በፊት መደረግ አለበት። ምክንያቱም ሉፕ በሚገባበት ሰዓት ማህፀን አካባቢ መነካካት ስለሚኖር ያንን ህመም ለመቀነስ ነው ማለት ነው። ከዛ በመቀጠል ተጠቃሚዋ ቴብል ላይ እንድትወጣ ማገዝ ያስፈልጋል። የውስጥ ልብሷን አውልቃ ማለት ነው። ከዛ በኋላ እንግዲህ ጤና ባለሙያው ለዚህ ፕሮሲጀር የሚጠቅሙትን ማቴሪያሎች ያዘጋጃል ማለት ነው። ልክ እዚህ ቪዲዮ ላይ እንደምታዩት እነዚህ መሳሪያዎች ሉፕን ለማስገባት እጅግ ወሳኝ የሆኑ ናቸው። ሁሉም የራሳቸው ፐርፐስ አሏቸው ማለት ነው። በመቀጠል ጤና ባለሙያው የሚያደርገው ምንድነው? ያው እጅ በመታጠብ እና ስቴራይል የሆነ ጋውን ወይ ደግሞ ስቴራይል ግላፍ ይለብሳል። ከዛ ቀጥሎ የሚደረገው ስቴፕ የማህፀን ምርመራ ያስፈልጋል። ባይማኑዋል ፐልቪክ ኤግዛሚኔሽን እንለዋለን። እዚህ ጋር እንደምታዩት እንግዲህ ይህ ምርመራ ዋና ዓላማው የማህፀን ሳይዝንና ፖዚሽንን ለማወቅ ይረዳል። ይህም ሉፕን ከማስገባት ሂደት ጋር ከሚያጋጥሙ ችግሮችን ለመቀነስ እና ፕሮሲጀሩንም ኢዚ ለማድረግ እጅግ በጣም ወሳኝ ምርመራ ነው ማለት ነው። ሌላኛው እንግዲህ ቀጥሎ የሚደረገው ሉፑን የማስገባት ሂደት ነው። ልክ እዚህ ቪዲዮ ላይ እንደምንመለከተው እንግዲህ ስፔኩለም የሚባለውን የማህፀን ጫፍ ለማየት የሚያገለግለው መሳሪያ ይገባል። ይህም መሳሪያ ዋና ዓላማው ማህፀን ጫፍን ለማሳየት ማህፀን ጫፍን ሴንትራል ከተደረገ በኋላ ማህፀን ጫፍንና የውስጥ ብልትን የማጽዳት ሂደት ይደረጋል። ይህም በአዮዲን ወይም ሌሎች አንቲሴፕቲክ ሶሉሽኖችን መጠቀም ይቻላል። ቀጥሎ በመቆንጠጫ እዚህ ጋር እንደምታዩት የማህፀን ጫፍን አንቲሪየር ሊፑን በመያዝ ስትሬት የማድረግ ስራ ይሰራል። የሚቀጥለው ደግሞ የውስጠኛውን የማህፀን ክፍል ሌንግዙን ሜዥር ያደርጋሉ ዩትራይን ሳውንድ በሚባል መሳሪያ። ይህም ሉፑን ሎድ አድርገን ሳይዙ ሜዥር በማድረግ ላይክ ፐርፌክትሊ ማች እንዲያደርግ ለማድረግ እጅግ ወሳኝ ነው ማለት ነው። እንግዲህ የማህፀን ሳይዝ የውስጠኛው የማህፀን ሳይዝ ከ6 እስከ 9 ሴንቲሜትር ይደርሳል ተብሎ ይጠበቃል። በዛ ልክ ሜጀርመንታችንን ከለካም በኋላ ዩሲዲውን ውስጥ እያለ ሎድ ማድረግ ያስፈልጋል። እንግዲህ ጤና ባለሙያዎች ሉፕን
በሚያስገቡበት ጊዜ ዋናው ጥንቃቄ ምንድነው? ንክኪ፣ የተለያዩ ንክኪዎችን አቮይድ መደረግ አለበት። ምክንያቱም ይህ ንክኪ፣ አላስፈላጊ ንክኪ ለኢንፌክሽን ያጋልጣል ማለት ነው። ስለዚህ እዚህ ቪዲዮ ላይ እንደምንመለከተው በዚህ መልኩ ሉፑ ማህፀን ውስጥ ከገባ በኋላ የምትቀረው ክር ከ2 እስከ 3 ሴንቲሜትር የታችኛው ብልት ውስጥ እንድትቀር ይደረጋል። ይህም ዋና ዓላማው ተጠቃሚዋ ሉፕን ማውጣት በምትፈልግበት ጊዜ ወይም ደግሞ አገልግሎቱ ባበቃ ወቅት በቀላሉ ለማውጣትና በቦታው መኖሩን ቼክ ለማድረግ የሚረዳ ነው። ይህ ክር ምንም አይነት ግንኙነት ላይ የሚፈጥረው ችግር የለም። ከዛ እንግዲህ በዚህ መልኩ ሉፑን ካስቀመጥን በኋላ የሚቀጥለው ምንድነው? መሳሪያዎቻችንን ስቴፕ ባይ ስቴፕ ከማህፀን ውስጥ በማውጣት ለሚቀጥለው ስቴፕ እናዘጋጃለን ማለት ነው። ተጠቃሚያችን ከ15 እስከ 30 ደቂቃ ፋሲሊቲ ውስጥ ኦብዘርቭ እናደርጋትና ከዚህ በኋላ የሚገጥሙ አንዳንድ ነገሮችን ዲስከስ በማድረግ የሚቀጥለው ቀጠሯችንን በ3 እስከ 6 ሳምንት ውስጥ የወር አበባ ከመጣ በኋላ ቀጠሮ ይኖራታል ማለት ነው። በተጨማሪም እንግዲህ ያልተለመዱ ምልክቶች ካየች ግን በማንኛውም ሰዓት መምጣት እንዳለባት ማስረዳት ያስፈልጋል። እነዚህ ያልተለመዱ ምልክቶች የምንላቸው አንደኛው ከእምብርት በታች ወይም ዳሌ አካባቢ ከፍተኛ ህመም ካለ፣ ሁለተኛው ደግሞ ከፍተኛ ደም መፍሰስ ካጋጠማት ከማህፀን ደም መፍሰስ ካለ፣ ሌላው ደግሞ የኢንፌክሽን ምልክት ለምሳሌ ትኩሳት፣ ብርድ ማለት፣ ጠረን ያለው የማህፀን ፈሳሽ እንዲሁም እቺን ክሯን ቼክ በምታደርግበት ጊዜ ካጣችው ወይም ደግሞ ወደ ታች ከማህፀን ውስጥ ወጥቶ የሚታይ ከሆነ ቶሎ ወደ ጤና ተቋም መምጣት ያስፈልጋል ማለት ነው። ስለዚህ ውድ የቻናላችን ቤተሰቦች ሉፕ በዚህ መልኩ በሰለጠኑ ጤና ባለሙያዎች ማህፀን ውስጥ ይቀመጣል ማለት ነው። ይህን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ትምህርታዊ ቪዲዮ እስከማገኛችሁ ድረስ መልካም ጊዜ